ለካ አቶ አብርሽ በሌላ ቤት መጥተዋል። ያላየውም ነበረ ቤተሰብ ማለት ነው። እና ሲጠብቃቸው ነበረ። ሩታይም አልመጣቸውም። በጣም ተናፍቃለች። እውነት ለመናገር እንግዲህ እንደ አጋጣሚ ስገባ በሱ ሼር በሌላ ቤት መጥተዋል አብርሽ ማለት ነው። እና የእሱን ጉድ ሰምታችኋል ብዬ አስባለሁ። ጠዋትም ደግሞ በቲክቶክ ሁለቱም እንደተለመደ ሁለቱም አንድ ላይ እንደመጡ አያችሁ ማለት ነው። እና የተላላጡ እንደመጡ በጣም ነው የሚደብሩ። በተለይ እቺ ሴተኛ ዳሪ እንዴት እንዳስጠላችኝ እግዚአብሔርን። አለባበሷ አያችሁ አይደለ? የቤት ልብስ እኮ ነው ይሄ ልብስ ለቪዲዮ ነው የሚሆነው። እንደዚህ የተበጣጠሰ ልብስ ፋሽን ነው ደግሞ የፈረደበት ፋሽን። እኔ በጣም እንዴት እንደዘጋችኝ እግዚአብሔርን። ቪዲዮ መስራትን የሰለቸኝ ማለት ነው። ሁሌ ስናወራ አንድ ሰው ተመክሮ ካልተመለሰ በጣም ከባድ ነው። እና አይቻቸው ነበረ ሁለቱ ሲላላጡ፣ በተለይ እሷ ማለት ነው። እሷ ስትላላጥ አይቻታለሁ እና ቪዲዮን አይቼ ዝም አልኩ ማለት ነው። ቪዲዮ ሳልሰራ ማለት ነው። እና ለካ አጅሬ በዩቱብ መጥተዋል። እና እንደ አጋጣሚ ገብቼ እኮ ነው። በሩታ ቤት ሲገባ ምንም አልተለቀቅም። በሱ ቤት ሲገባ በሌላ ቤት መጥተዋል። እውነት ለመናገር እኔ በጣም ነው ያፈርኩ ማለት ነው። እና የአብርሽን ጉድ ሰምታችኋል አይደል? እንኳኑ ሰማችሁ። እውነት ለመናገር እሱ ሄርሜላ ከህይወቱ ማስወጣት አይፈልግም። እኔ ሲጎዳ ከጎኔ ነበረች፣ እኔ ሲታመም ከጎኔ ነበረች። እሷ ሴት ልጅ ስለሆነችው እሷ መገፋት አልፈልግም። እኔ እሷ ብቻ ሳትሆን ማንኛውን ሰው መገፋት አልፈልግም። ትዳሬ እስከሚስተካከልልኝ ድረስ ከህይወት አትወጣም ነው እሱ ሀሳብ ማለት ነው። ተረዳችሁ አይደለ? ስለዚህ ምንድን ነው ትላላችሁ? እስኪ ቤተሰብ ምንድን ትላላችሁ? እኔ በጣም ነው ያፈርኩ ማለት ነው። እና የወንድ ልጅ አባት ሆኖ በዚህ ልክ ሚስቱ በዚህ ሰዓት ወልዳ ከሚስቱ ጎን ያልሆነ ሰውዬ እንዳያችሁ በቲክቶክም መላላት ጀመሩ እንደተለመደ ማለት ነው። እና ሁሌ ሰው ልጅ መክራችሁ ካልተመከረ ይከብዳል። እና ሰለችን እውነት ለመናገር። ስለዚህ አብርሽ ወደ ራሱ መመለስ አይፈልግም። ከሄርሜላ ጋር እንደፈለገ መሆን ይፈልጋል። ከቡታየራ ወጥቷል ይመስለኛል። አሁን አዲስ አበባ ነው መሰለኝ። እንደ አያችሁ ከነጽጌ እነ ዳኒ እነ ሜሪ ጋር እንደተገናኛችሁ ሁላችሁም አያችሁ አይደለ? እንደተገናኙ እና በስቶር ኢንስታግራም ላይ አብርሽም ለቋል፣ ጽጌም እንደዛ ለቃለች። ሾርት ቪዲዮ ለቃለች ጽጌም፣ እሱም ለቋል። እውነት ለመናገር እንግዲህ ቡታየራ አይደለም አብርሽ ያለው አዲስ አበባ ነው ማለት ነው። እና ስለዚህ ሄርሜላ ከህይወቱ ማስወጣት አይፈልግም። የሄርሜላ የድሮ ፍቅረኛ እንግዲህ ስለ ሄርሜላ ጉድ እየነገረ ነበር ለአብርሽ ማለት ነው። እና ሌላ ነገር ሳይፈጠረበት እቺ ልጅ በሰላም እንደመጣችው ከህይወት አስወጣ። አንተ የራስህ ህይወት አለ፣ ስለዚህ ምንም አትጠቅምም። እቺ ልጅ ከህይወት አስወጣ። እኔ ሁሌ አይቼ ዝም እላለሁ፣ ምንም አልተናገርኩም። እና እቺ ልጅ ምንም ላንተም አትጠቅም፣ ከህይወት አስወጣ። ብዙ ሰው ይለኛል ሄርሜላ፣ ስለ ሄርሜላ መጥፎ ነገር ይነግሩኛል፣ ግን እኔ ልጅቷ ጥሩ ልጅ ናት፣ እንዳየዋት ምርጥ ልጅ ናት። ምንም መጥፎ ነገር አላየውም። ስለዚህ እንግዲህ ምን እንዳስነካችሁ ምን እንዳደረገችላት አናውቅም። እኛ የምናውቀው ምንድን ነው ሰዓቱ 500,000 ገዝቼ ስጦታ የሰጠችን ነው ያየን። ሌላ ምንድን ነው 400,000 ሲገባ ሰርፕራይዝ ያደረገችው እሱን ያየን። ሌላ ምን አደረገችው? ያደረገችው ነገር አለ እንዴ? ሩታ ከአብርሽ ጋር ከተራራቁ እስኪ አብርሽ ከሪሜላ አያ እግዚአብሔር የሪሜላ ጋር ምንድነው የተቀየረ ነገር አለ? የተለወጠ ነገር አያችሁ? አብርሽ ላይ ማለት ነው። ምንም እኮ አልተቀየረም። ምንም የተለወጠ አላየንም። ቪዲዮ አንድ ላይ ይሰራሉ፣ ሌላ ቲክቶክ ላይ ቪዲዮ ይለቃሉ፣ የተላላጡ ይመጣሉ። ሌላ ምን ሰሩ? ምን አደረገችላት? እስኪ ንገሩ ቤተሰብ ማለት ነው። አብርሽ
ግጥም አድርጎ ይወዳታል። ሄርሜላ ያፍቅራታል። አውቆ ነው ይኸው ሚዲያ ላይ ማስወጣ ራሱን ምስጢር ማውጣት አይፈልግም እንጂ በደንብ ይወዳታል። ገባችሁ? የውሸቱ ጥግ ጥግ ማለት ነው። እና ባይፈልጋት እኮ እቺ ልጅ እኮ ከመጀመሪያ ነበረ እኮ ከህይወቱ ማስወጣት የነበረበት ማለት ነው። ስለዚህ ለውሽምት በዚህ ልክ ስታወራ አይደብርህም? ምን አለ ለሚስት እንኳን ልጅ በወለድ ሩታ እንኳን ልጅ ወልዳለ ለሷ አንድ ቀን እንደዚህ ተጋፍጣ ስትናገር እኔ ሰምቼ አላቅም። ለውሽምት በዚህ ልክ የሷን ጥሩነቱን ትናገራለ። ሩታ ከሩታ ጋር ብዙ ነገር ስታሳልፉ ስለ ሩታ ጥሩ ነገር ስታወራ ሰምተናል። እኛ አልሰማንም ለመናገር ማለት ነው። እና አብርሽ በጣም ተጨማልቀሃል። ይህ ህይወት ለአንተ ጥሩ አይደለም። እውነት ለመናገር ሄርሜላ ወደ አንተ ህይወት ከመጣ ጀምራ ምንም ስትለወጥ አላየንም። እውነት ለመናገር እሺ፣ ሄርሜላ የምትፈልግ ከሆነ በአንዱ መጽናት ነው። ሩታ ጋር የእርክ የእሷን ህይወቱን አትበጠብጠው፣ ሄዳ አትረብሻት። እንደዚህ ሳሚኝ እንደዚህ አድርጊኝ ምናምን አትበላ ማለት ነው። አንተ የፈለከ ሴቶች ጋር እንደፈለከ መሆን ትችላለህ። ሩታን የእርክ አትረብሻት። ለሩታ ምንም ቦታ ከሌለ ለውሽምት በዚህ ልክ የምትጨነቅ ከሆነ ከሩታ ህይወት መውጣት ነው ብዬ ነው የማስበው። ቤተሰብ አይመስላችሁም? ሩታንም ሄዶ ለምን ይጨቀጭቃታል? ለምን በዚህ ልክ ማለት ነው። እና አንተ ለውሽምት ነው በዚህ ልክ ስትናገረ የነበረ። የሄርሜላ ፍቅረኛ ልክ ነው የተናገረው። ስለዚህ እቺ ልጅ እንግዲህ ምንም ፍቅረኛ የለኝም ብላ ለኔ የተናገረችው አለው አብርሽ ማለት ነው። እሱ ግን ሄርሜላ ከናውን ነው መሰለኝ ስሙ፣ ከናውን ጋር ፍቅረኛ ነበሩ። እንግዲህ እቺ ልጅ አትጠቅምም ከህይወትክ አስወጣ እያለ ነው። አንተ የራስክ የቻልክ የራስክ ህይወት አለክ፣ እቺ ልጅ ከህይወትክ አስወጣ ሆኖ ያለው ማለት ነው። አብርሽ ደግሞ ሄርሜላ ከራሱ ህይወት ማስወጣት አይፈልግ፣ እንደፈለገ መላላጥ ነው ከሷ ጋር የሚፈልገው ማለት ነው ቤተሰብ። ስለዚህ ሩታ ጋር ሄዶ ለምንድን ነው የሩታን ህይወቱ የሚበጠብጠው? እሷ ማትፈልግ ከሆነ ከሩታ ህይወት መውጣት ነው። ወደ አንዱ መጸን ነው፣ ወደ አንዱ ቦታ መሆን ነው እንጂ እዛ ጋር ሩታን እየርክ በሩን ይቀጠቀጥክ ሩታን መረበሽ የለበትም ብዬ ነው የማስበው። ለሱ ለሩታ ፍቅር ከጠፋ ማለት ነው። አንተ አሁን ሩታ ስለወለደች ነው ልጅክ ለማየት ነው እንጂ የእውነት ሩታ ብትወደው እንደዚህ አታደርግም ነበር። ከመጀመሪያችን ልጅ እርጉዝ ሆና ስንት ነገር ስትሆነ መቼ ከሷ ጎን ሆንክ? አሁን አንተ ሰው ተመልካች ምን ይለኛል፣ ሰው እኔ ላይ ምን ይለኛል ለማለት ነው እንጂ አብርሽ ግጥም አድርጎ ለሄርሜላ ስሜት አለ ቤተሰብ ማለት ነው። በዚህ ሁኔታ ሲናገር አታይም እንዴ? ንግግሩ ላይ አታይም? የሱን ጉድ ስሙ። በጣም ያሳፍራል እውነት ለመናገር። ናውን እንግዲህ ልክ ነው ብዬ ነው የማስበው። እቺ ልጅ አትጠቅምህም፣ አስወጣ። በእኔ የደረሰ አንተ ላይም እንዳይደርስ አልፈልግም። እቺ ልጅ አትጠቅምህም፣ ከህይወት አስወጣ። የራስህ ህይወት አለክ፣ የራስህ ህይወት ማማራት ትችላለህ። ስለዚህ ትዳሬ እስከሚስተካከልልኝ ድረስ ከቺ ልጅ ጋር እንደፈለኩ መሆን እችላለሁ በማለት እኮ ነው ለተመልካች ነው መልስ የሰጠው ያለው ማለት ነው። እና በጣም ነው የሚደብረው ቤተሰብ፣ በጣም ነው ያዘንኩ ማለት ነው። ምን አይነት እንጃ አላውቅም አብርሽ ማለት ነው። እና እኔ ሁሉ ነገር አውቃለሁ። እኔ የራሴ ምስጢር ለማንም ሴት መናገር አልፈልግም። እሷ እኮ ጓደኛ የወንድ ጓደኛ የለኝም ብላኝ ብዙ ነገር ብላኝ የሚላልኝ ነበረች። እንዴት እንደዚህ ታድርገኛለች? አውቆ ማለት ነው ግጥም አድርጎ አብርሽ ለሱ ለሄርሜላ ለሷ ስሜት አለ። ሲጀመር ሄርሜላ እኮ ልጅ እንደወለደች ልጅ እንዳላት እኮ ሁሉም ሰው እየተናገረ ነው ያለው ማለት ነው። ለምንድን ነው ይሄ ሁሉ ማሸፋፈን ለምን አስፈለገ? አረ የእናንተ ውሸት ማለቂያ የለም። እግዚአብሔርን በጣም ነው ያስጠላችሁ እንዴ! ውሸታችሁ ማለቂያ የለም እንዴ! ሰለቸን እኮ አይበቃችሁም? በቃ ሩታ ጋር ሄዳችሁ አትረብሹ፣ ትኖርበት በቃ ህይወታ። ስታስጠሉ እውነት